አሁን እኔ የማስተምረው ትምህርት እውነት መሆኑን በምን ነው የምታረጋግጡት? እስቲ ንገራችሁ። አሁን ዛሬ የሚሰብካችሁ ሰባኪ የዛሬ 2000 ዓመት እንደተነገረው አድርጎ እየነገራችሁ መሆኑን በምን ነው የምታረጋግጡት? በመጽሐፍ ንገሩኝ እንጂ። አቤት በምን? በጉባኤ መጽሐፍ። ምንድን ነው የጉባኤ መጽሐፍ? ነው የምፈልገውን መናገር ፈልጋችሁ ይኸውላችሁ። አሁን ልብ ብላችሁ ስሙን ምዕመናን። ቤተክርስቲያንን ለመጠበቅና ከመሰናከል ያድናቸዋል። መጽሐፍ ቅዱስ ለምሳሌ ፕሮቴስታንት መጽሐፍ ቅዱስ ነው የሚጠቅሰው፣ ካቶሊክስ ምንድን ነው የሚጠቅሰው፣ ኦርቶዶክስ ምንድን ነው የሚጠቅሰው? እሺ ሁሉም መጽሐፍ ቅዱስን ጠቀሰ። መጽሐፍ ቅዱስ እነማን እንደሚሉት ነው እያለ ያለ ነው። እነማን እንደሚጠቅሱት ሲሆን ነው እውነት። ኦርቶዶክስ ሲጠቅሱት አይደል? ለምን? በደጋፊነት ነው። ለምን ይመስላችኋል? በሰንሰለቶቹ። እስኪ በሰንሰለቶቹ በሉ። ሰንሰለቶቹ እነማን ናቸው መሰላችሁ? ይኸውላችሁ አሁን እኔ ዛሬ የማስተምረው ትምህርት ካስተማሩኝ መምህር ሄዶ ይረጋገጣል። ያስተማሩኝ መምህራን አሉ። ብሉይና አዲስ ያስተማሩኝ መካነ ኢየሱስ አሉ። ሊቃውንት ያስተማሩኝ መንበረ መንግስት አሉ። የኔታ ሊቀ ሊቃውንት ስራ መነኮሳት ያስተማሩኝ መምህር አሉ። ከነሱ ይለካል። የእሳቸው ትምህርት ከእሳቸው መምህር ታይዶ ይረጋገጣል። የእሳቸው መምህር የዛሬ 100 ዓመት ከነበረ ሊቅ ጋር ይረጋገጣል። የዛሬ 100 ዓመት የነበረው ሊቅ የዛሬ 400 ዓመት ከነበረው ከመምህር ኤስድሮስ ትምህርት ይለካል። የዛሬ 400 ዓመት የነበረው ሊቅ የዛሬ 600 ዓመት ከነበረው ከአባ ጊዮርጊስ ትምህርት ጋር ይለካል። የዛሬ 600 ዓመት የነበረው አባ ጊዮርጊስ የዛሬ 1600 ዓመት ከነበረው ከቅዱስ ያሬድ ትምህርት ይለካል። የዛሬ 1600 ዓመት የነበረው የቅዱስ ያሬድ ትምህርት የዛሬ 1800 ዓመት ከነበረው ከሄሬኔዎስ ትምህርት ይለካል። የሄሬኔዎስ ትምህርት ሄዶ ከአግናጤዎስ ትምህርት ይለካል። የአግናጤዎስ ትምህርት ሄዶ ከዮሐንስ መጥምቅ ትምህርት ይለካል። መጽሐፎቻቸው አሉ። ከቃሉ ጋር ናቸው። እነዚህን ለማስኬድ ጉባኤ ያለበት ምክንያት ያ ትምህርቱ እየቀጠለ መጥቷል ማለት ነው። ከሐዋርያት ጀምሮ የቀጠለው ትምህርት ቤት ማለት ነው። የትምህርት ቤት ማለት የመጽሐፍ ትምህርት ቤት ማለት ይሄ ነው። የመጽሐፉ ምንነቱ ውስጡ የያዘው ትርጓሜው ከመጀመሪያው ጀምሮ እንደተነገረበት ዓላማ እየፈሰሰ መጥተዋል ማለት ነው። ከአሁን ገባችሁ? ገብቷችኋል? ስለዚህ አሁን አንድ ነገር ልብ በሉ። በቲክታክም ይሁን በፌስቡክም ይሁን አንድ ነገር ከምታምኑት እምነት ተቃራኒ የሆነ ነገር ሲነገር አትሸባበሩ፣ መልስም አትስጡ። ዝም ነው በሉ። ዝም ብላችሁ አትንጫጩ። ቆይ ማቴዎስ ምዕራፍ 4 ምናምን፣ ሉቃስ ምናምን፣ ሮሜ 8፣ ኤፌሶን 6፣ ገላትያ 7 ሲል አንድ ሰው ቆይ ጥቅሱ የጥቅሱ ሐሳብ አንተ እንደምትጠቅሰው ለመሆኑ ማረጋገጫ ምንድን ነው? ሐሳብ የገባችሁ ምንድን ነው ማረጋገጫ? አንተ እንደምትጠቅሰው ለመሆኑ ለምንድን ነው? ምንድን ነው ማረጋገጫ? አንተ በዘመኑ ይሄንን መጽሐፍ ቅዱስ የተቀበለው አግናጤዎስ ምን ብሎ ነው የተረጎመው? ይሄን ሄሬኔዎስ ምን ብሎ ነው የተረጎመው? ፖሊካርፐስ ምን ብሎ ነው የተረጎመው? ቄርሎስ ምን ብሏል? የዘመን ሰንሰለት የነበራቸው ምን ብለው ነው የተረጎሙት? ራሱን መጽሐፍ ቅዱስን እንዲጠረዝ ያደረገው የመጽሐፍ ቅዱሱ ጠበቃ አትናቴዎስ ምን ይል ነበር ለዚህ ጉዳይ? አንተ እኮ የተጠረዘ መጽሐፍ ገዝተህ ነው የምትንገዋለለው። መጽሐፍ ቅዱሱ እንዲጠረዝ የጠበቀው ሊቅ ምን ብሎ ተርጉሞት ነበር? እንደዚህ ነው ማለት ያለባቸው። ያንን ለመጠበቅ ነው ይሄ ትምህርት ቤት ያለ። የሚገርመው እናንተ አታውቁትም ይሄን ትምህርት ቤት እውነት ለመናገር ማለት ይሄ የቆሎ ትምህርት ቤት አይደለም ጎበዝ። ይሄ የመጽሐፍ ጉባኤ ነው። የመጽሐፍ ጉባኤ ማለት የቤተ ክርስቲያኒቱ ዩኒቨርሲቲ ማለት ነው። ዩኒቨርሲቲም ዩኒቨርሲቲ እንደው አድሎታል እውነት ለመናገር ዩኒቨርሲቲ መምህራን እንዳይቀየሙ። ዩኒቨርሲቲ ጥሎ ማለፍ ትምህርት አይደለም እንዴ? እስቲ አሁን 5ኛ ዓመት ላይ የመጀመሪያ ሴሚስተር የተፈተናችሁት ሞጁል ብጠይቅ ወንድ ያልፋል? ሰው ሴትስ ያልፋል? ማንም አያልፍም በእውነቱ ማለት ነው። አሁን ኢንጂነር ምናምን እንትን ስለ ምናምን 2ኛ ዲግሪ እንትን ምናምን ባል እኮ የመጀመሪያዋን ጥሎ ነው። የመጀመሪያዋን ጥሎ በመጨረሻይቱ ብቻ ሊቅ ትሸታላችሁ። እነዚህ ልጆች አሁን 3ኛ ዓመት ናቸው። የመጀመሪያ ዓመቷን ትምህርት ያውቋታል። አየህ፣ የቤተክርስቲያን ሊቅነት ይሄ ነው። መጀመሪያ የተማሩት ውዳሴ ማርያም ትርጓሜ ነው። ውዳሴ ማርያም ትርጓሜ
10ኛ ዓመትም 20ኛ ዓመትም 50ኛ ዓመትም 100ኛ ዓመትም ሆኖ ይተረጉማል። ይህ የቤተክርስቲያን ትምህርት ይሄ ነው። ከቃሉ ጋር ነች። የጉባኤ መጽሐፍት የሚባሉት አንደኛው ብሉይ ኪዳን፣ ሁለተኛው አዲስ ኪዳን 35 መጽሐፍ፣ ሶስተኛው ሊቃውንት ይባላል። ሊቃውንት ማለት የቤተ ክርስቲያን አባቶች ትርጓሜ ማለት ነው። አራተኛው መጽሐፈ መነኮሳት ይባላል። አራቱ ጉባኤ ቤት ማለት ይህ ነው። ብሉይ ኪዳን የሚማር ሰው 6 ዓመት ይማራል። ሊቃውንት የሚማር ሰው 6 ዓመት ይማራል። ሐዲስ ኪዳን የሚማር ሰው 5 ዓመት ይማራል። መጽሐፈ መነኮሳት የሚማር ሰው 3 ዓመት ይማራል። የአራቱ ጉባኤ መምህር ለመሆን 20 ዓመት ይማራል። ከቃሉ ጋር ናችሁ? ይሄንን ነው የሚማሩት እነዚህ። ይሄን ሲማሩ ደግሞ ትርጓሜውን ከነዘሩ ይማራሉ። ከቃሉ ጋር ናችሁ?